ሰላም እኔና ባሌ ከተጋባን 5 ዓመታችን ነው። ባሌ የባዕድ አምላኪ እንደሆነ አላወቅኩም ነበር። ምልክቶች አይቼ ነበር ግን ኖርማል ነው ብዬ አልፌያቸው ነበር። በዛ ላይ ባለቤቴን በጣም ነው የምወደው፣ እሱም ይወደኛል። ከዚህ ነገር ውጪ ትዳራችን ጥሩ ነበር። አሁን ላይ ግን አይን አውጥቶ ሚስትህን ይዘና ተብያለሁ ብሎኛል። እንዲህ ብሎ እስከሚል ድረስ እጠራጠራለሁኝ እንጂ እርግጠኛ አልነበርኩም። የልጆቼም የራሴ ዕጣ ፈንታ ያሳስበኛል። እኔ ሃይማኖቴን የምወድ የኦርቶዶክስ እምነት ተከታይ ሴት ነኝ። ቤት ውስጥ ከዚህ በፊት ያልነበሩ አጉል ልማዶችን አምጥቷል እና ከኔ ሃይማኖት ጋር ይጋጫሉ። በጣም ተጨነኩ። ስለዚህ ምን ላድርግ? የዛሬዋ ባለታሪካችን የላከችልን ታሪክ ነው። እንግዲህ እስከ ዛሬ ድረስ ካየናቸው በጣም የተለየ ያልተለመደ የሚባል ታሪክ ነውና ይሄንን ታሪክሽን ለሌሎች ትምህርት እንዲሆን እንዲሁም አንቺ መፍትሄ ለማግኘት ስላካፈልሽን ከልብ አመሰግናለሁኝ። መጀመሪያ ላይ እንድናይ የምፈልገው ይሄ የትዳር ህይወታቸው ጥሩ እንደሆነ ተናግራለች። ግን ደግሞ ይሄ መንፈሳዊ ነገር ስለሆነ የመንፈሳዊ አባቶች እርዳታና ጣልቃ ገብነት ያስፈልጋል ብዬ አስባለሁኝ። ስለዚህ አንቺ ባለሽበት የሃይማኖት ጥላ ስር ያሉ የሃይማኖት አባቶችን ብታናገሪ ጥሩ ነው ብዬ አስባለሁ። የነፍስ አባት ሊሆን ይችላል፣ የቤተ ክርስቲያን ካህኖችን በዚህ ጉዳይ ብታማክሪያቸው መንፈሳዊ የሆነ ጥንካሬ እንዲኖርሽ እሱም እንዲኖረው እንዲሁም ደግሞ መደረግ ያለባቸውን ስቴፖች በግልጽ ይነግሩሻል ብዬ አስባለሁ። ሁለተኛው ግን አንቺ እንደ ሚስት ከባልሽ አጠገብ መቆም አለብሽ ብዬ አምናለሁ። ምክንያቱም ባልሽ ያንቺ ኃላፊነት ነው። አንቺ ለባልሽ ምቹ ረዳት እንድትሆኚ ነው የተፈጠርሽው የተሰራሽው። የሱ ሚስት ከሆንሽበት ቀን ጀምሮ ለሱ ምቹ ረዳት የመሆን ኃላፊነት አለብሽ። ምቹ ረዳት ስል ለጥፋት አይደለም፣ ለልማት ወይም ለመልካም ነገር ነው። ስለዚህ አሁን እሱ ያለበት ሁኔታ ጥሩ ላይሆን ይችላል። በብዙ ነገር ተወስዶ ሊሆን ይችላል። ማጠብቂው አይነት ነገር ውስጥ አግኝተሽ ሊሆን ይችላል። ደግሞ እውነትም የሚያስደነግጥ ነገር ነው። አንቺም ያለሽበትን ሁኔታ እረዳለሁ። ምክንያቱም በጣም የምትወጁ ባልሽ፣ የሚወድሽ ባልሽ፣ በጣም ጥሩ የትዳር ግንኙነት ያላችሁ ያ ባልሽ የጠበቅሽ ቦታ ላይ አላገኘሽውም። ሃይማኖታዊ ነገሮች ደግሞ ብዙ መሀል ላይ ጸብንና ክርክርን የመፍጠር ወይም ቅሬታን የመፍጠር ትልቅ አቅም አላቸውና አንቺ በምትወጁ ባልሽና በምትወጁ ሃይማኖትሽ መካከል ቆመሻል ብዬ አስባለሁ። ያንን ምርጫ ለመምረጥ በጣም ፈታኝ ቦታ ላይ እንዳለሽ ይሰማኛል። ግን ደግሞ በጣም በሰከነ መንፈስ ነገሮችን ወደ መልካም መቀየር ትችያለሽ ብዬ አምናለሁ። ስለዚህ ከባልሽ ጎን ሁኚ ስል በጸሎት ሊሆን ይችላል እሱ ወደ ነበረበት ሃይማኖት እንዲመለስ ታበረታችሁ፣ ልታጸኙ፣ በቤታችሁ ውስጥ መንፈሳዊ ልምምዶች መምጣት እንዲችሉ መንገድ ልትሆኚ ያስፈልጋል ብዬ አስባለሁ። በጣም ብዙ ሰው እንደዚህ አይነት ነገሮችን ሳይ ቶሎ ለውሳኔ ይቸኩላል፣ ይሮጣል። በቃ እንደዚህ አይነት ነገር ውስጥ ከገባማ በቃ አይለወጥም፣ አይሻሻልም ብሎ በባል ወይም በሚስት ተስፋ የመቁረጥ ነገር አለ። ግን አንቺ መንፈስሽ በጣም ብርቱ ሴት ከሆንሽ ባልሽን መቀየር ትችያለሽ ብዬ አስባለሁ። ምክንያቱም እንደዚህ አይነት ነገሮች ወይ ከቤተሰብ ሲወርድ ሲዋረድ የመጣ አይነት ነገር ነው የሚሆነው። ካልሆነ ደግሞ አንዳንድ ሰዎች ስኬትን በጣም በአጭር መንገድ ስለሚፈልጉ፣ ገንዘብን፣ ዝናን ስለሚፈልጉ ከጊዜ በኋላ ትዳር ውስጥ ከሆናችሁ በኋላ የመጣ ነገር ሊሆን ይችላልና ሰዎች ወደውም ወደዛ ይሄዳሉ ብዬ አላስብም። ትክክለኛውን መንገድ ካየሽ የኛ ጥረት የሚያስፈልገው ነገር አለ። እዛ ጋር ግን ብዙ ሰዎች ሳይጥሩ ልክ ባልሆነ መንገድ የሚመጣ ነገር ስላለ በህይወት ተስፋ ሲቆርጡ ባጭሩ እንዲሳካላቸው ሲሉ ወዳልሆነ ባዕድ ልምምድ ውስጥ የሚገቡት ማለት ነው። ስለዚህ አንቺ ግን ከባልሽ ጎን በመቆም ከዛ መንገዱ እንዲመለስ የራስሽን አስተዋጽኦ ማድረግ ትችያለሽ ብዬ አስባለሁኝ። ግን ይሄ ነገር እሱ ፍቃደኛ የሚሆን ከሆነ አንቺ ስትረጁ ለመረዳት ፍቃደኛ ከሆነ እንደዛ ሊሳካልሽ ይችላል። የማይችል ከሆነ ግን አንቺ ለቤትሽና ለራስሽ ደግሞ መቆም መቻል አለብሽ ብዬ አስባለሁ። ለቤትሽ እንዲሁም ለራስሽ መቆም አለብሽ ብዬ ስል በመጽሐፍ ቅዱስ ላይ ኢያሱ እኔና ቤቴ ግን እግዚአብሔርን እናመልካለን ብሎ እንዳለ ይህ አቋም ነው። አንቺ ልጆችም እንዳሏችሁ ተናግረሻል። ልጆች ደግሞ ቤት ውስጥ ያለውን ነገር የማየት ያንንም የመከተል ቴንደንሲ ስላላቸው እዛ ጋር ትክክለኛውን መስመር የማሳየት የወላጆች ኃላፊነት ስለሆነ እዚህ ነገር ላይ በጣም መጠንቀቅ መቻል አለብሽ ማለት ነው። ቤታችሁ ውስጥ የሚነግሰው መንፈስ የትኛው መንፈስ ነው የሚለውን የመወሰን ኃላፊነት አለብሽ ማለት ነው። ስለዚህ መንፈሳዊ ልምምዶች የትኛው ሃይማኖት ነው መደረግ ያለበት የሚለውን ማሰብና መወሰን እንደገና ልምምዶቹንም ደግሞ ማድረግ ያስፈልጋል ብዬ አስባለሁኝና አሁን እሱም የራሱን የሆነ ልምምድ እንደጀመረ ተናግረሻልና መጀመሪያ ላይ መናገር የምፈልገው ምልክቶቹን አይተሻቸዋል። በፊት ላይ ወይም ሳታገቢው የነበረ ምልክት ከነበረ በጣም ብዙ ስህተት ሰርተሻል ብዬ አስባለሁ። ምክንያቱም ሬድ ፍላግ
ተብሎ ከሚታሰበው ነገር አንደኛው ስለሆነ ባልና ሚስት በጋራ አንድ ሃይማኖት ውስጥ ቢሆኑ ይመከራል። እንዲሁም በጋራ ቢጸልዩ፣ በጋራ ብዙ ነገሮችን መንፈሳዊ ልምምዶችን ቢያደርጉ ትዳራቸው የመጽናት አቅሙን ይጨምረዋል ማለት ነው። ስለዚህ መጀመሪያ ላይ ችላ ያልሻቸው ነገሮች እንዳሉ ያሳያሉ። በፊት ጠረጥር ነበር፣ አሁን ላይ ግን አምጣት ሲባል ነው የነቃሁትና እርግጠኛ የሆንኩት ብለሻልና አሁንም ቢሆን በቤታችሁ ውስጥ መንፈሳዊ መስመርን ወይም ባውንደሪን ለማስመር ጊዜው ረፍዷል ብዬ አላስብም። ስለዚህ አሁንም ተስፋ ሳትቆርጪ በቤታችሁ ውስጥ መንፈሳዊ የሆነ ድንበርን ወይም ደግሞ ባውንደሪን ማድረግ፣ እሱ የሚያደርገውን የባዕድ አምልኮ ልምምድ ቤት ውስጥ እንዳያደርግ፣ ምክንያቱም ልጆች ስለሚያዩ ያንን ባውንደሪ ማስቀመጥ። ይሄንን ስታረጊ ምቹ ረዳት እንዳልሆንሽ ሊሰማሽ ይችላል። ግን ምቹ ረዳትነት ለጥፋት ጊዜ አይደለም፣ ለመልካምነት ወይም ደግሞ ለመልካም ስራ ለበጎ ነገር ሲሆን ነው ሚስት ከባሏ ጋር መተባበር አለባት ብዬ ማምነው። ስለዚህ አሁን ይሄ ህይወታችሁን ዲስትሮይ የሚያደርግ ነገር ስለሆነ አንቺ በጣም ኮንሸስ ሆነሽ የባልሽን ልብ ማግኘት ከቻልሽ እንዲመለስ፣ ካልሆነ ግን አልመለስም የሚል ከሆነ ግን ልጆቻችሁም አንቺም ደግሞ ሪስክ ውስጥ መውደቅ አለባችሁ ብዬ አላስብም። ስለዚህ እነዚህን ባውንደሪዎች ግልጽ አድርገሽ ከባልሽ ጋር መነጋገር አለብሽ ብዬ አስባለሁ። ሌላው ልጆቻችሁን በተመለከተ መጽሐፍ ቅዱስ ላይ እንደምናየው ልጅን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከዛ ፈቀቅ አይልም ይላል። ስለዚህ ዛሬ ላይ በጣም ትንንሽ ናቸው ብለሽ የምትያቸው ነገሮች ነገ በልጆቻችሁ ፊውቸር ላይ ትልቅ አስተዋጽኦ አላት። እያንዳንዱ የምታደርጉትን ነገሮች አንቺና ባልሽ ተነጋግራችሁ ለመስማማት ሞክሩ። ኢቭን በአንድ አይነት ግራውንድ ራሱ ላይሆን ይችላል። እሱ እንኳን ያንን የባዕድ አምልኮ ለመተው ባይስማማና ቢቀጥል እንኳን አባትነቱ ለልጆቹ ስለሚያስፈልግ ያንን ነገር ከቤት ውጪ ወይም ደግሞ እነሱ በማያውቁበት ሁኔታ እንዲያደርግ ልትስማሙ ትችላላችሁ። ዋናው ፖይንት ቤት ውስጥ የሚደረገው ነገር ግን የሁለታችሁ በፊት ላይ የተስማማችሁበት የሃይማኖት ስነ ስርዓቶች መደረግ መቻል አለባቸው ብዬ አስባለሁ። በዛ መንገድ ልጆቻችሁን ብታሳድጉ፣ በዛ መንገድ ፈጣሪያቸውን አውቀው ወይም እግዚአብሔርን አውቀው እንዲያድጉ ብታደርጉ ለልጆቻችሁ ፍጻሜ መልካም ነው። ለስነ ምግባራቸው፣ ለአስተሳሰባቸው፣ ለጤናቸው፣ ለአይምሯቸው ደህንነት በጣም የሚጠቅም ልምምድ ነው ብዬ አስባለሁ። ሌላው አንድ ላስጠነቅቅሽ የምፈልገው ነገር ላንቺም ቢሆን ለሱም ቤተሰቦች ይህንን ነገር መናገር አለብሽ ብዬ አላስብም። ምክንያቱም የትዳሩ ባለቤቶች አንቺና ባለቤትሽ ናችሁ። እሱ በማንኛውም ሰዓት ሊመለስ ይችላል። ሰው ግን ከያዘ ያንቺም የሱም ቤተሰቦች ቢሰሙ ግን መካከላችሁ ሶስተኛ ሆኖ የመግባት እድል ስለሚኖራቸው ያንን ለመከላከል ለነሱ ከምትናገር ይልቅ መፍትሄ ሊሰጥሽ ወደሚችል ሰው መሄድ መልካም ነው ብዬ አስባለሁ። ስለዚህ በዙሪያሽ ያሉ ሰዎች በሙሉ ከአንቺ ጋር ኢሞሽናል አታችመንት ስለሚኖራቸው ትክክለኛውን መፍትሄ ሀሳብ የማቅረብ አቅማቸው በጣም ዝቅተኛ ነው። ስለዚህ ወደ ፕሮፌሽናል ካውንስለሮች ጋር ሊሆን ይችላል። እንዳልኩሽ ደግሞ መጀመሪያ ላይ የሃይማኖት አባት ጋር ብትሄጂ በጣም ብዙ ላንቺም ለባለቤትሽም የሚሆን የመፍትሄ ሀሳቦችን ማግኘት ትችያለሽ ብዬ አምናለሁኝ። በአጠቃላይ ተራ ናቸው ወይም ትንሽ ናቸው ብለን የምናስባቸው ሬድ ፍላጎች ዋጋ እንደሚያስከፍሉ ከዚህ ታሪክ መማር እንችላለን። ያላገባችሁ ሰዎች ደግሞ በተለይ እንደዚህ አይነት ነገሮችን ከማግባታችሁ በፊት ክሊር ለማድረግ ብትሞክሩ መልካም ነው ብዬ አስባለሁኝ። ኦሬዲ ትዳር ውስጥ ከሆናችሁ በኋላ ከመጣ ግን ከላይ ባነሳናቸው መንገዶች መፍታት ይቻላል። ዋናው ነገር ለውሳኔ አለመቸኮል፣ ለውሳኔ አለመሮጥ፣ ለሰዎች አለመናገር። ምክንያቱም የውሳኔ ቦታችሁን ትነጠቃላችሁ። ነገ በትዳራችሁ መወሰን እንዳትችሉ ቤተሰቦቻችሁ እንዲወስኑላችሁ፣ የቅርብ ሰዎቻችሁ እንዲወስኑላችሁ ነው የምታደርጉትና በማስተዋል ነገሩን ብታረጉት መልካም ነው ብዬ አምናለሁኝ። እናንተም ኮሜንት ላይ ሀሳባችሁን ብታስቀምጡላት ታያዋለች ብዬ አስባለሁኝ። እኔ ከላከችልን ታሪክ ብቻ ተነስቼ የተወሰነ ሀሳቦችን ለማስቀመጥ ሞክሬያለሁ። ሰዎች እንግዲህ ካለኝ ልምድ ብዙ ነገራቸውን በቴክስት መግለጽ አይችሉም። በግል የማማከር አገልግሎት የምትፈልጊ ከሆነም በ09774050 መደወል ትችያለሽ። ነገሮችን በዲቴይል ካንቺም ጋር ከኛም ጋር ያሉትን ነገሮች በጣም በዲቴይል መነጋገር እንችላለን። ብዙ መፍትሄዎችንም ታገኝበታለሽ ብዬ አምናለሁኝ። ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ፣ ይጠቅማል ብላችሁ ለምታስቡት ወዳጃችሁ ሼር አድርጉ። መልካም ጊዜ